ተመልካቾቻችን ዛሬ አንድ ስፍራ እየሄድን ነው። በጣም ተወዳጁ የተባረከ በጣም የተከበረ አንድ ሰው ልናገኝ እየሄድን ነው። ዘማሪ አብርሃም ሀላኬ ይባላል። በጣም የምትወዱት በጣም የምታከብሩት ዘማሪ ነው። አብረን ከሱ ጋር እንቆያለን። ወዳችኋለሁ። አሁን ደግሞ ቡና ለመጠጣት ከዘማሪ አብርሽ ጋር ያው አብረን እየሄድን ነው። አብረን እንጠጣ። በቡና ቆይታችን ደግሞ አንዳንድ ጥያቄዎች ይኖሩናል። ተከተሉ። ሌሊሽ ሰላም ነው። የዘንድሮ የዚህ ዘመን ሰው ቸርች ተከፈተ በተባለበት ቦታ ሁሉ ግር እያለ እየሄደ እና ከዛ ከትንሽ ድካምና ልፋት በኋላ እንዲህ አድርጎኝ እንዲህ ብሎ ይባል ይላል ተመልሶና በዚህ አጋጣሚ አንድ ጥያቄ ልጠይቃለሁ። እኔ አንድ ነገር ጥያቄ ማለት ነው። አንድ ሰሞኑን የሆነ ኢንተርቪው ያየው ነበርና የዘማሪ አንድ ዘማሪ ነው ኢንተርቪው ያየው ነበርና ዝማሬ ቸርች ላይ የተለያዩ ቸርቾች ላይ ይዘን ስንሄድ አለ መዝሙሮቹን እከሌ ቤተክርስቲያን ይሄን መዝሙር በቃ ይበሏል፣ አገልጋዩ ይሄን መዝሙር ይወደዋል ብለን ይዘን የምንሄደውና በየቤተክርስቲያኑ ሙሉ ወንጌል ቃለ ሕይወት ስንሄድ ሚኒስትሪ ላይ ስንሄድ አንዳንድ ዝማሬዎችን አንዘምርም እና መርጠን ነው ይዘን የምንሄደው አለና ይሄን ነገር እንዴት ታየዋለህ? ፖይንቱ ሁለት ካታጎሪ አለ። አንደኛው ካታጎሪ ምንድነው? ይሄ ፌዝ ሙቭመንት የሚባሉ ቸርቾች አሉ። ያው የአማርኛ ይሁን እንግሊዝኛ ባናግም እንደዚህ የእምነት እንትን የሚያራምዱ ቸርቾች አሉ። እነዛ ቸርቾች ለምሳሌ ይሆንልኛል አይነት መዝሙሮችን አይደለም ሆኖልኛል ብሎ ነው የሚያስቡት። ኦኬ አንደርስታንድ አደረግን? እሺ እመጣለሁ። እሺ ለምሳሌ ፕሮፌት ተኮር መዝሙር እንዲዘመር ይፈልጋሉ። አንድ ወዳጄ ከዚህ ጋር ተያይዞ አንድ ጊዜ ትዝ ይለኛል አንድ መዝሙር ጽፎ መጣ። የእግዚአብሔር ጉልበት ከኔ ጋር አለ፣ የፈለኩትን ማድረግ እችላለሁ፣ ኮንስል ይሆንልኛል፣ አድርጓለሁ ምናምን የሚል መዝሙር አሬ መዝሙር እንትኑ ልክ አይደለም። እንዳርብልህ ከፈለክ ሐሳብ ነቢያቶች ወብታል እንዳትነካብኛል እና ማንነካብ ከሆነ ለምን ይዘት መጣል ይዘር ብዬ ሸኘው። አሁን አንዳንድ ነቢያቶች ጋር ስትሄድ እነሱ የሚፈልጉትን ሐሳብ የምትዘምርላቸው ከሆነ ካዳሚ ነው ዝጅም እና እነሱ ለመካደም ከሆነ ፋይን ጥሩ ነው ይቻላል። አሁን ትልቁ ፖይንት መልእክት አለህ ወይ? በዛ ጋር የሚመጣ ህዝብ አለ። ያ ህዝብ ካንተ የሚበላው እንጀራ ዳቦ አለው ከሬለስ ጅምር ዘማሪ አይደለም ማለት መልእክት አድራሽ ሳትሆን ዝም ብሎ የሆኑ ሰዎችን ዜማ ቃርመህ ዋይ ለማስባል ነው የምትሄደው እንደማለት ነው። ሌላ ችግር ነው። ሌላ ችግር ነው። አዎ ፕላስ ደግሞ አገልግሎትን የምታገለግለው ለፖስታ ለመድረክ ከሆነ ተበልተሃል። ፕሮፌቱ ከደበረው መዝሙር ትቀይራለህ፣ ከሳቀ ትቀጥላለህ። ስለዚህ አሁን ህዝብ ተርቧል፣ ህዝብ ተጠምቷል፣ ህዝብ መልእክት ይፈልጋል፣ ህዝብ የሆነ ነገር ይፈልጋል ብላ አትጨነቅም ለህዝብ። የኛ ዘመን አገልጋይ ህዝብ አይናቀ
የሆነ ዳቦ መብያ እንትን የፈለገ ያ ሙያተኛ አገልጋይ የበዛበት ጊዜ ስለሆነ ታደርገዋለህ። እሱ ነው ችግሩ። እሱ ነው ችግሩ። በጣም ቆንጆ ሀሳብ ነው ያነሳነውና ሁልጊዜ የምናወራው ነገር አለ። ጊዜ ካንተ ጋር ረጅም ጊዜ አብሮ እንደማሳለፍ እንደ ወዳጅ አብረን የምናወራቸው ነገሮች አሉና በመጀመሪያ ደረጃ መዝሙር ለሰው ነው ብለን የምናምን ሰዎች አይደለም። መዝሙር ዝማሬ ለእግዚአብሔር ነው ብለን የምናምን ሰዎች ነንና ሰው ሊባርክ ይችላል እንጂ ሰዎችን ይባርካል። ለሰዎች መልእክት ይሆናል። በዛ ውስጥ ለሰዎች መጽናናት ይሆናል። መዝሙር ለሰዎች መጽናናት የሚሆን መዝሙሮች አሉ። ሰዎችን የሚያንጹ መዝሙሮች አሉ። ለሰዎች መልእክት የሚሆን ልባቸው የሚደርስ መልእክት አለ፣ ዝማሬዎች ማለት ነው። ነገር ግን አሁን እግዚአብሔር ይሄን ዝማሬ ይቀበለዋል ወይ? እግዚአብሔር በዚህ አምልኮ ይደሰታል ወይ? በዚህ አምልኮ እግዚአብሔር ይመለካል ወይ የሚለው ቀርቶ አሁን ምን ሆኗል መሰለህ? እከሌ ቸርች ይሄን መዝሙር እንደውም ልጁ ሲናገር በጣም ገረመኝ። ምን አለ? ጠርተውን አለ መድረክ ላይ ከመቆማችን በፊት ጠርተውን የከሌን መዝሙር እንዳዘምር እንባላለን ማለት ይሄ ማለት በቃ ይሄ መስዋዕት ልክ አይደለም፣ ይሄ መስዋዕት ልክ አይደለም፣ ይሄ መስዋዕት ልክ አይደለም። ሲጀመር መዝሙሩ የሚዘመረው ለነብዩ እዛ ቦታ ላይ ለሐዋርያው እዛ ቦታ ላይ ላለው ለመጋቢው ነው እንጂ መዝሙሩ ቀጥታ ለእግዚአብሔር አይደለም ማለት ነው። አስተሳሰባቸው ነው ያለው አስተሳሰባቸው። ምክንያቱም መዝሙር ይዘው ሲመጡ መዝሙሩን ለእግዚአብሔር ነው ብለው ሊሰው ትክክለኛ መስዋዕት አድርገው ይዘው መቅረብ አለባቸው ያምና። አሁን እነዚህ ሰዎች ቀጥታ ለአገልግሎት ሳይሆን የሚሄዱት እኔ ይቅርታ አድርግልኝ ለዚህ አማርኛ አዝማሪ ናቸው ነው በል ያ አዝማሪ ማለት የሰዎችን ሐሳብ የሚያስተጋባ አዝማሪ ማለት ቆሞ እዛ ጋር ተቀበል ሲለው የሚለውን ጮክ ብሎ የሚያስተጋባ ማለት ነው። አሁን እነዚህን ሰዎች ሳያቸው እነዚህ አሙቁልኝ አይነት ሰዎች ሳያቸው የራሳቸው የሆነ ዝማሬ የላቸው። ይቅርታ አድርግልኝ እኔ የራሱ መዝሙር የሌለው ዘማሪ ነው ብዬ ለመጥራት እጅግ በጣም ይከብደኛል። ምክንያቱም ሰውን መልእክት የሰውን የሆነ ነገር ነው ይዞ የሚያቀርቡት። ስለዚህ እነዚህ ሰዎች እኔ አሙቁልኝ ነገር ናቸው፣ አዝማሪ ናቸው ያስባሉ። ስለዚህ እነዚህ ሰዎች ቴንሽናቸው ሐሳባቸው እዛ ቤተክርስቲያን ሄደው አዝማሪነታቸውን ሲጮሁ አፋቸውን ሲከፍቱ የሚሰጣቸውን ገንዘብ ነው የሚያስቡት። አስታውሳለሁ እኮ ረጅም ጊዜ እኮ አገልግለን ፖስታ መቀበል ነውር መስሎን፣ በእውነት ነውር መስሎን አፍረን ስንመለስ አውቃለሁ በጣም ብዙ ጊዜ። እና ይሄን እንደው ትንሽ ሁሉ ነገር ብትል በዚህ የሆነ ሀሳብ መስጠት ስለዚህ ነው ፖይንቱ። ቅድም እንዳልኩ አንደርስታንድ ያደረግንበት የዝማሬ አገልግሎት ሂደት ነው እሱ። እና እኔ መጽሐፍ ቅዱስ አንድ ቦታ ላይ ሕዝቤ እውቀቱን ከማጣቱ የተነሳ ጠፍተዋል አለና እዚያው አንተም እውቀትን ጠልተሃልና እኔም አገልጋይ እንዳትሆነኝ ካህን እንዳትሆነኝ ጠላሁ ይላል። አንድ ዘማሪ ዝማሬን በተመለከተ ቢማር ጥሩ ነው ብዬ አስባለሁ። ሙዚቃን በተመለከተ ቢማር ቢያውቅ እግዚአብሔርን ቃል ቢያውቅ ብዬ አስባለሁ። አንዳንድ ጊዜ እግዚአብሔር ጸጋ የሚባለውን ጉድ ይሰጥህና አካሄድ ከሰው እንድትማር ያደርጋል። ጸጋ በራሱ ሙሉ ነው። እኛ ነን ወደ ጸጋ ሙላት የምናደርገው። ጸጋ በራሱ ሙሉ። ስለዚህ እሱን ነገር እንዴት ነው እኔ ማደግ የምችለው? ወደዚህ ከቀደሙ ሰዎች ታድገህ ትማራለህ። ትምህርት ቤት ገብተህ ትማራለህ። ከሚበልጡ ሰዎች ብዙ እውቀት ምናምን ጋዘር ታደርጋለህ። አንዳንዱ አሁን ላይ አይተህ ከሆነ አንዳንዱ ቮካል ብቻ አለ። ከዛስ የእንትና መዝሙር ሁሌ ሱፍና ረጅም ቀሚስ እየለበሰች ትቀርጣለች እየመጣች መዝሙሩ የእንትና ነው። ሁሌ ከባድ እኮ ነው። ለዚህ ነው እነዚህ ሰዎችም ተጋብዘው የሆነ ሳሙኤል ሲሄዱ መዝሙሩ ማጽፍ እኮ ነው። ቁጭ ብለህ ከእግዚአብሔር ማሰማ እኮ ነው። መልእክቱ ከሌለህ እና ነብዩን ላትሰማው እንትን የሚባለው መዝሙር ስለማይመቸኝ አትዘምር ካለህ ላትሰማው ነው። ትሰማለህ። ካለህ ግን ለምሳሌ ለምን እኔ አልባልም እንደዛ ሜጋ መጥቶ እንደዛ አይልም። እንትና መዝሙር እንዳትዘምር የእንትናን ዘምረው መልእክት አለ አንተ አይለኝ። አመሰግናለሁ። እንደዛ ቢለኝ ባርኬው እሄዳለሁ።
ጌታ ይባርክ ዘመኔ ልምላሜው እንደዛ አልችልም ብዬ እሄዳለሁ። ሲሄድ ከቤቴ እግዚአብሔር ወይ እውነት ነው ብዙ ዘማሪ አለህ አንተ። እነዚህ ሰዎችም ሲጠሩኝ መልኬን ወደውት አይደለም ድምፄን ወደውት ብቻ አይደለም ኑሮ መልእክት አለው ብሎ ስላመኑ ነው የጠሩኝ። ጌታ ሆይ ምናልባት የምታጽናናው የሆነ ሰው ይኖር ይሆን ብዬ አስቤ ነው የሄደው እንጂ ማቁም መዝሙሩ ሁሉ ሄጄ በቃ አሁን እጄ እንትን አሳያችኋለሁ ኢየሱስ ጌታ ነው ባብ ተመምቄ አይደለም የሄደው አትሊስት አስቤ ነው የሄደው። ስለዚህ ያንን ጉዳይ በዚያ ሂደት ቢወስዱት ስለዚህ እነዛም ሰዎች ዘማሪዎቹ እንደዚህ አይነት መልእክት የሚመጣላቸው ከሆነ የማትዘምር ከሆነ ምናምን የሚባሉ ከሆነ ኢግኖር ማድረግ ይችላል ነው። አይ እኔ መልእክተኛ ነኝ እኔ ዜማ ድራሽ ብቻ አይደለም። እንደ በዚህ አጋጣሚ እንደዚህ አጋጥሞ አያውቅም? ለምሳሌ አንድ ቦታ ላይ ተጋብዘህ አንተ ለአገልግሎት ስትሄድ ለዝማሬ ስትሄድ ቀድሞ የሚዘምሩ የቤተክርስቲያኒቷ ዘማሪ ሊሆን ይችላል ወይ ተጋባዥ ዘማሪ ሊሆን ይችላልና ድንገት አንተ ሄደህ ጉባኤ ላይ ተገኝተህ ልጁ እያስመለከ ወይም ሴት እህታችን ወይም ወንድማችን እያስመለኩ ያንተን መዝሙር ዘምሮ እንዲህ አይነት ተገጠመ ያጋጥማል? ብዙ ቦታ ገጥሞኝ ያውቃል። ብዙ ቦታ እሺ። ኢንፋክት ደስ ይለኛል። ደስ የሚለኝ ለምንድን ነው መዝሙር ቅድም እንዳልነው አንዳንድ ሰዎች ለመዘመር ብቻ እንደሚዘምሩት ሁሉ የወደድከውን የገዛህን መዝሙር ነው ጸልያ አጥንተህ መድረክ ላይ በተምዘምረው ከዚያ ኮንቴክስት አንፃር ስለምወስደው ደስ ይለኛል። ካልሆነ ግን ምናልባት እንደዛኛው ከሆነ በእነሱ ረገድ ትተዋዋለህ፣ ለእነሱ ትተዋዋለህ። ከዚያ ውጪ ግን እኔ የተባርከውበት እንትን ብሎ ነው ብዬ ስለማምን ደስ ይለኛል እንደዛ ሳስብ እና ትልቁ ፓርት እና እንደውም ምንድን ነው ሞር የሚገጥመኝ ኬሮግራፊ ነው የሚገጥመኝ። አንተን መዝሙር በኬሮግራፊ ብዙ ቦታ በተለይ ላይ ናፍቃለሁ። እዚህ ምድር ዘላለም አልኖርም። ከዛ ልጅ ሆኜ ሳለ የሚለው ስለጠፋው ልጅ በተለይ ያ ሶስቱ መዝሙር በጣም ብዙ ቸርች በነፃ እንዲህ በነፃ ነው አይሰሩት። ኬሮግራፊ ያን ሶስቱን መዝሙር በጣም ብዙ ቦታ በሆነ ኢቨንት ተጠርቼ ሲል ኦልሞስት ሁሌ ይበለው በጣም ብዙ ቦታ ይገጥመኛል እና ያው እኔ ትንሽ የመቅረጽ ልምዱ የለኝም እንጂ ስለ በቃ ምቆሳት አምልኮ ነው ቸርችንም በቃ መቅረጽ ስለማልወድ እንትን ብዬ አያቸዋለሁ እንጂ እንደው አንዳንዴ ቀርጬ ብላ ባስቀምጥ ደስ ይለኝ ነበር። ስለዚህ ይሄ ነው ሐሳቡ ባጭሩ። ስለዚህ ቸርች ሄዳችሁ የምታገለግሉ በዝማሬ የምታገለግሉ ወገኖች የእግዚአብሔርን የልቡን ትርታ እንጂ የሰዎችን የልብ ትርታ አናዋጣም። እንኳን ለእግዚአብሔር ለሕዝቡ ራሱ አናዋጣውም በዚያ መንገድ። ምክንያቱም አንዳንድ ጊዜ አንድ ለሕፃን ልጅ ቸኮሌት ገዝተህ ብትሰጠው ደስ ይለዋል። ቸኮሌት ጣፋጭ ነገር ነው ብለህ ሌላ ነገር ብትሰጠው ግን ይደብረዋል። ባይታይ ቸኮሌት እንዲህ ነው ምናምን ብትለው ይከፋዋል። ስለዚህ የኛ ህዝብ አሁን ቸኮሌት የሚፈልግ ከሆነ ቸኮሌቱን ገዝተህ እየሰጠኸው ከሆነ ደስተኛ ሊሆን ይችላል። የምትጎዳው ግን ሰው ራሱ ህዝቡን ስለሆነ ህዝቡ ከሚፈልገው ነገር ይልቅ ነብዩ ከሚፈልገው ነገር ይልቅ እግዚአብሔርስ ምን ይላል? እግዚአብሔር ደስተኛ ነው ወይ? እሱ ጉዳይ ነው። እግዚአብሔር ተቀብሎታል ወይ? እግዚአብሔር ይስማማዋል ወይ? ከዚህ አምልኮ ጋር፣ ከዚህ ዝማሬ ጋር፣ ከዚህ የሙዚቃ አገልግሎት ጋር፣ ከዚህ ስብከት ጋር፣ ከዚህ ትንቢት ጋር ብሎ ማሰብ የተሻለ ነገር ይመስለኛል። ቀጣይነት ያለው ነገር ይመስለኛል። ህዝቡን አስደስተን ለዛች 30 ደቂቃ ለ40 ደቂቃ ለምትሰጠን 40 ደቂቃ አዘልለን መውጣት ይቻል ይሆናል። ቀላል ነው። ያው የአሁን ጊዜ ወገኖቻችን እንደሚታወቀው ሙዚቃ ቆንጆ ከሆነ ዜማ ካለው ምናምን ካለው ባል ነው ማለት ሲወጣ ግን ቤቱ ይዞት የመጣው ችግር ከሱ ጋር ይቀጥላል። ጥያቄዎቹ ይቀጥላሉ ምናምን ጉዳዮቹ የሚቀጥሉ ናቸው። ከሱ ይልቅ አንድን ሰው አሳ እንዴት እንደሚያዝ አሳ ያዝ ከምታበለው አሳ እንዴት እንደሚያዝ ብታሳየው የተሻለ ነው አይደል? ልክ እንደዚያ የሆነ የልቡን ትርታ ከምታወራለት ሪያሊቲውን አውርቶ ይሄ ጥሩ አይደለም ይሄኛው እንደምታደርግ መልካም ነው ብሎ ሊፈውሰው የሚችለው መንገድ ሊደብረው ይችላል በወቅቱ። የኛ ፒፕል ደግሞ አዋ ፒፕል ሄትስ ትሩዝ እኮ በቃ ይሄ እውነቱን ስትነግረው ይደብረዋል። ይሄ ልብስ አልወደድኩትም ምናምን ነገር ብትለው ስለሚቀር ነው የምትለው ካንደን ነው እንደምን ሆኖ ይደብር ከለሩ እንትኑ ያንተ ታይፕ አይደለም ምን ችግር አለው አይደለ? ኦኬ እሺ እቀይራለሁ አስተካክላለሁ ብትል አንፈልግም እኛ እንደዚህ ሪያሊቲ እንደዛ ነው። ቸርች ውስጥ ይሄ እንደዚህ ነው ይሄ እንዲያ ነው ቢባል የተሻለ ነገር ይመስለኛል። እንግዲህ ያው የተባረከ ቆይታ ነበረ። የቡና ቆይታችንን እዚህ ላይ እንጨርሳለን። በዚህ ምድር ዘላለም ቋሚ ጥሪት በዚህ ምን ያለን የምንጠብቅ ትልቁ ተስፋችን በቃ ሆናለን
ውድ ሙሽራችን በዚች ምድር ዘላለም አኖር ቋሚ ንብረት በዚህ ምንም ያለን የምንጠብቅ ትልቁ ተስፋችን በተላውናለን ውድ ሙሽራችን አገራችን በሰማይ ነው ደስታችን የዘላለም ቤት ነው ኢየሱስ ሆይ ማራናታ እንጠብቅሃለን ጥሎና የኛ ጌታ